ድንቅ ክርስትና ይሁን። እንደ ክርስቲያን ወንድማችንን በእውነት በጸሎት ልናስበው ይገባል። ይኸውልህ ክርስትና ይሁን ወደ እግዚአብሔር ልንጸልይለት ይገባል። በጣም ተሳስቷል። በቃ ወንድማችን አልተነገረም። መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው አንድ ስለ እግዚአብሔር ፍቅር ያልገባው እግዚአብሔርን ያላወቀ ሰው ቢሆን ጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረው እና ከእንዲህ አይነት ሰው የሚወጣ እንትን ነው። እኛ ክርስቲያን ነን ሚኪ፣ ማንንም እንድንጠላ አልተጠራንም። ታንክ ዩ እንድናስመስልም አልተጠራንም። የተጠራ ነው ምንድን ነው? መጸለይ። ክርስቲያን መጸለይ ነው። የሆነ ሰው ሲወድቅ ክርስቲያን ይጸልያል። የሆነ ሰው ሲወድቅ ክርስቲያን ያስበዋል። የሆነ ሰው ሲወድቅ አይጥለውም፣ አይረጋግጠውም። ለምሳሌ አቤል አቡና እስር ቤት ነበር። ዮኒ ማኛ ምንድን ነው ያለው? አቤል አቡና በወደቀበት ሰዓት፣ እስር ቤት በገባበት ሰዓት ዮኒ ማኛ ምን አለ? ዮኒ ማኛ ወጥቶ ነው አቤል አቡና ንግግር ነው የተናገረው። ለንግግሩ ለምንድን ነው የሚታሰረው? መናገር ይችላል፣ መተቸት ይችላል። ለእስር ግን የሚያበቃው ነገር አይመስለኝም ብዬ ተናግሬያለሁ። በእስር ላይ እንኳን ሆኖ እኔ አልተዘባበትኩም፣ አልዘባበትምም። ለምን? ነግበኔ ነዋ። ነግበኔ እኔ ነገ ሸቤ ልገባ እችላለሁ። ስለዚህ መነጋገርን እኔ ማስተውል ሰው ነኝ። መተቸቱ ጥሩ ነው። ወንጌል ነገረኝ ወይ ነው፣ ስለ ወንጌል አስተማረኝ ወይ ነው። አቤል አቡና አቤል የውቃቢ ጀበና ብየዋለሁ። አቤል ጀበና፣ ይቅርታ አቤል ቡና አይደለ፣ አቤል ጀበና። አቤል ጀበና እንነጋገር። አንተ ወንጌልን ሰብከኛል ወይ? ስለ ወንጌል አውርተኝ ታውቃለህ ወይ? ስለ ወንጌል መጣ ወንድሜ፣ እንኳን መጣ። እስቲ እናውራ። ወንጌል ጥያቄ ካለ የምታውቀው ነገር ካለ እኔ ላስተምር፣ ላግዝ። የማግዝ ነገር አለ ብለህ ታውቃለህ? ስድብን ነው የጀመርከው። ስድብን የጀመርከው ምንድን ነው? በነቢት ብርቱካን አሳበህ እኔ ስጠመቅ ወደ ስድብ ነው ሄድከው። ስመጣም ወደ ስድብ፣ ከዛም ወደ ስድብ፣ አሁንም ወደ ስድብ ነው ሄድከው። ክርስትና እንደዛ አይደለም። አንተ አሳዳጅ ነህ። አንተ የቀድሞ ሳኦል አሁንም ሳኦል ነህ። ጌታ አልጠራህም። ቤታየውን ተናገርክ ትላለህ እንዴ? አንተ ወንጌላውያን በሙሉ ጨፍጨፍ አይደል የምትውለው? የትኛው ወንጌላዊ ነው የሚቀርህ? አንተ ረዳ ነገር ካለ ከጎን ነኝ አላልከኝም። ስድብ ነው የጀመርከው። ቤተሰቦች ጸልይላቸው። አረ ልጄ ሊሞትብኝ ነው ብላ ጸልይላት። አስናቀች ትባላለች። ደግሜ አግኝቻታለሁ ዲሲ በሄድኩ ጊዜ። አልቅሳ ነው ሰላም የምትለኝ። ባለቤቷ እሷ ልጇ የሆንዬ ነው የምትለው፣ ስፍስፍ ነው የምትለው። ጌታ ምስክሬ፣ በእኔ የዛኑ ቀን 3 ሰዎች ድነዋል፣ ጌታን ተቀብለዋል። ነቢት ብርቱካን ያልተነገረላት የእግዚአብሔር ሰው ናት። ይሄ ዘራፊ ናት ምናምን፣ ጌታ ምስክር ነው የምልህ። እኔ እያንዳንዱ ነገሯን አውቀዋለሁ። በጣም የምታምነኝ ወንድሟ ነኝ። በጣም የምታምነኝ ሚስጥሬን የምታውቅ ሚስጥሯን ማቅ የክርስትና እናቴ ናት። ልጄ ነው የምትለኝ። የመጨረሻ መልካም 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 ሴት ስጋዋን የምትሰጥ ሴት ናት። ያችን ሴት ሊያጠፉ በተለይ የሴት ወንጌላውያን ሊያጠፉ ፈሳል አለብን። ለወንድሞች አትጸልዩም፣ አትጸልዩም። ለወደቁት አትጸልዩም። ወንድሞችን በውስጥ መስመር ደውላ አልተነጋገረ 8 ወር ሙሉ ስለ አንድ ወንጌላዊ አልተናገርኩም።
8 ወር ኤፕሪል ነው እኔ ጌታን ያገኘሁት። ከኤፕሪል ጀምሮ እስካሁን ሰዓት ድረስ የአንድ ወንጌላዊ ስም አላጠፋውም። እኔ ጌታ ክብሩን ይሰድ፣ ወደፊትም አላጠፋም። ለምን? ምን አበሾችን የማቀው ደሩዛ ሀረሩ ነው። ደሩዛ ሀረሩ 6'4" he's 6'4" ደሩዛ ሀረሩ tall 6'8" ነው ይሄ ልጅ። እግዚአብሔር ብርክ ያድርግህ። እኔን ከሰማ በኋላ ነው በጌታ የሆነው። በእኔ የተነሳ በጌታ የሆኑትን ልንገር 500 በቁጥር አልፈዋል። ኢየሱስ ጌታ ነው። በ8 ወር ውስጥ ከ500 በላይ ጌታ ምስክሬ ነው ማለት በጌታ ሆነዋል። የኔ ጓደኞች እዚህ ኮመንት ምን ደራረገው ሰዎች በሙሉ በጌታ ሆነዋል። ጌታ ክብሩን ይሰጥ። ግን አንተ አንድ ሰው ዮኒ ማኛንም ሆነ ማናችሁንም ባናት ይተክላል። ምድሩ ተሰጥቶታል። ወደ ላግርና እንኳን እኔን ጌታ ኢየሱስ ክርስቶስን በምድር ሲመጣ የፈተነ ነው ዲያብሎስ እና ያስታል ኢኖ ተሰጣል ዳስ ገባ ስለዚህ ወደ ጀበና ስመጣ ምን ሰርተ ነው? በክርስቲያኖች ሲወድቁ አይደል የምትሳለቀው? ክርስቲያን ሲወድቅ አይደል የምትሳለቀው? ምን አድርገህ ታውቃለህ? ጎብዘህ ታውቃለህ? በክርስትና ጎብዘህ በክርስትና ጀግና ሐሰተኞችን ነው የማወጣው። ማን አንተና ማን ካንተ 1000 ጊዜ ሐሰተኞች ይሻሉኛል። 1000 ጊዜ ወደ መንግስት ወደ ክርስትና መንግስት ያመጡ ብዙ አንተ ሐሰተኛ ያልካቸው ቢያንስ ማለት ነው እያንዳንዱ ከ1000 በላይ ወደ ወንጌል አምጥተዋል። ክብር ለኢየሱስ ይሁን። እያንዳንዱ አንተ ሐሰተኛ የምትለው ጌታ ምስክሬ ነው።
እንደሆነ አውቃለሁ። እኔ ኦርቶዶክስ ሆናል ክርስቶስን ብቻ ካመለኩ። እኔ ሙስሊም ሆናለሁ ጌታ ኢየሱስ ብቻ ከሆነ የሚመለከው። አውል ዱ ኤኒ ዴይ ኤኒ ታይም ኢየሱስ ብቻ የሚሰገድለት የሚመለከው ኢየሱስ የእግዚአብሔር ልጅ አብ ወልድ መንፈስ ቅዱስ ብቻ ከሆነ አምዳን ውጭ የሚዘመርለት እሱ ብቻ ከሆነ ሙስሊም ነኝ። እሱ ብቻ ከሆነ ጴንጤ ነኝ። እሱ ብቻ ከሆነ ኦርቶዶክስ ነኝ። ሌላ ሲጨምር አንግባባ። አም ግውሪ ኦርቶዶክስም እሱም ብቻ ይሄ ገደላ ገድልን ጥለ ከመጣ አምዳን ውጭ ይሄ ገደል ግባ ነው የምልህ። ገደላ ገደል ግባ ነው የምልህ። አንተ ብለዋል። ለምን ዮሐንስ ገድልን ገደል ከተዋል፣ ሰርዘ አጥፍተዋል። 42 ዓመት ተጠቅመበታል። ገደላ ገደል ይግባ ነው የምልህ ነው። ትውልድን የሚያበላሽ ትውልድን የሚያጠፋ አይኑን ከክርስቶስ ላይ እንዲያነሳ የሚያደርግ ነው። ስለዚህ ገደላ ገደል ግባ ነው የምልህ። ናት ጉድ። ኢየሱስ ክርስቶስን ክብሩን የሚሳለቅበት ነው። ጸጋብ የሚባል እካክ ለ2 ሰዓት ኢየሱስ ክርስቶስ ከንፈሬን ሳመኝ ጣመኝም ጣፈጠኝም ይላል። ቆሻሻ ነው ገድላችሁ። እካክ ናችሁ። ገድል በኢየሱስ ክርስቶስ ስራ ላይ የሚሳለቅ ነው። የኢየሱስ ክርስቶስን ስራ የሚያዋርድ ነው። ባናቱ ይተከል ገድል እያልኩ ነው። ኦል ኦፍ መሳለቂያ ባለጌነት ነው። ብልግና ነው ገድል ማለት። በኢትዮጵያ ብቻ ያለ ነገር ነው። በነገራችን ላይ ዚስ ኖዌር ኤልስ። ታቦት ብትለው ገድል ብትለው ኢትዮጵያ ብቻ ያለ ነው። ዚስ ኖዌር። አጭበርባሪዎች ናቸው። ተረት ነው። ስለዚህ ከመጽሐፍ ቅዱስ ውጭ የሚያስተምሯችሁ ነገር ገደል የገባ ነው። እውነትም መንገድም ሕይወት ነኝ በእኔ በቀር ወደ የሚመጣ የለም ብሎ ዘግቶታል ጌታ ኢየሱስ ክርስቶስ። ሰክማችሁ የከበደ በሙሉ አሁን ለምሳሌ እኔ ኃጢአተኛ ስለሆንኩ ኃጢአቴ ስለበዛ የረከስኩ ስለሆንኩ በማርያም በኩል ምልጃ ያገኛለሁ ካል ዩላ። ምክንያቱም ሸክማችሁ የከበደ ወደ እኔ ነው የሚለው። እኔ የመጣው ለኃጢአተኛ እንጂ ለጻድቃን አይደለም ይላል ቃሉ። ለኃጢአተኛ ከመጣ እኔ ኃጢአተኛ ነኝ። አንድም ኃጢአት ሰራ ሚሊዮን ኃጢአት ሰራ ዩር ዘ ሴም። ለእኔ ነው የመጣው፣ ለአንተ ነው የመጣው። ስለዚህ ለእናንተ መጣው እያላችሁ እናንተ በሽሽት የምትደበቅ ኮንክ ወድቀሃል። ኦልሬዲ እነሱ ለጥቅማቸው ነው። ከ1 እስከ 30 የፈረሙልህ ለጥቅማቸው ነው። በ1 አብ ላይ ነው ዝክር ነው፣ በ2 አብ ላይ ነው ዝክር ነው፣ በ3 አብ ላይ ነው ዝክር ነው፣ በ4 እስከ 30 ስትጠቀጥቅ ስትሰክር ትውላለህ። ዳትስ ፕሮብለም። ኢየሱስ ግን የያዘ ስካር የለው። አየህ፣ ዳትስ ዲፍረንስ። ኢየሱስን ከያዝክ ስካር የለም። አትሰክርም፣ ምንም አያሰክርም። እኔ ከጓደኞቼ ጋር ሻይ ቡና እላለሁ ኦል ዴይ ሎንግ። ስካር የለም፣ መጠጥ የለም። ዮኒ ማኛ ጋር የለም። አይተውኛል። ብዙ ጊዜ ጓደኞቼን አምጧቸው፣ ድሮ የሚያቆኘን ጓደኞቼን አምጧቸው። ዮኒ ማኛን ብለህ ጠይቅ። ለምን? ይሄ ቤት እኔ ነኝ ቤተ መቅደስ፣ የጌታ ቤተ መቅደስ እኔ እንጂ ግድግዳና ጭቃ አይደለም፣ ግንብ አይደለም። እኔ ነኝ ቤተ መቅደስ። ቤተ መቅደስ ውስጥ ጫት አይገባም። ካስገባ መጠጥ የሚገባበት አለ። አውጡ፣ መጠጥ ጣለ ወደዛ። ህዝቡን ሁላ ያጠፋው መጠጥ ነው። ህዝቡን ሁላ የጨረሰው መጠጥ ነው። እውነቱን ነው የምነግራቸው። በቺ ደሞ ወነ ዱሬ ተግባባን። ችግሩ ያ ነው። አሁንም ጀበና ምን ሰራ ለክርስትና? እያጋለጠ ጀግና ነው። ማጋለጥ ማጠየቀ ወንጌል ስበክ ነው የተባልከው። ወንጌልን ለዓለም ስበኩ ነው መጽሐፍ ቅዱስ የሚለው። አንተ ያውም ድነ በደንብ አስተምረው። እንዲያውም ቻንስ ያለ ሰው በቅናት ተነሳስተ እንደዚህ እብድ ሆናል። እብድ ሰው ሲወድቅ እየመጣ ሮጠ። አቤል ጀበና የምትሰራው ስራ ይሄንን ነው። አፍ እየተጣመመ ነው። አምታልኝ አፍ ተጣመመ። በምን? በኔጌቲቭ ንግግር እየተንተባተብክ ነው። ንግግር እየተንተባተበ ነው። ምናልባት እግዚአብሔር አምላክ ሳይን እየሰጠ ነው። ልሳንን ሊዘጋው ይችላል። እውነቱን ነው የምነግርህ። እየተንተባተብክ ነው። ሊዘጋው ይችላል ልሳንን። ለምን? በወንጌላውያን እግዚአብሔር በቀባቸው ሰዎች ላይ እየተሳለክ ነው። ያ ደግሞ በጣም ክፉ ነው። እግዚአብሔር የሚወዳቸው የሚመርቃቸው በጣም የባረካቸው ነቢያቶች አሉ፣ በጴንጤ ውስጥ አሉ። በጣም የተባረኩ ነቢያቶች አሉ። እየተሳለክ ነው። እነሱ እየነገርኩ ነው። ምላስን ይዘጉታል። ለምን? በጣም የእግዚአብሔር ቃል ሰይፍ ነው። ሰይፋችን የእግዚአብሔር ቃል ነው መጽሐፍ ቅዱስ የሚለው። ዘግቶ ቁጭ ያደርጋል።
ስለዚህ እኔ በጣም በጣም ደስተኛ ነኝ። ግን እኔ በምን አለ መሰለ እኔ የፈዘዝኩ ሰው አይደለሁም። በጌታ መሆን መፍዘዝ አይደለም። ጌታ ማምለክ መፍዘዝ አይደለም። ማንም እየመጣ እንዲያቀረሽብኝ ማድረግ አይደለም። በጌታ ኢየሱስ ክርስቶስ የሚያምኑ በጣም 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 ጌታ ኢየሱስ ገና ስሙን ሲጠሩት የሚደርስ የተባረኩ የተቀደሱ ሰዎች አሉ። ብዙ የተደረገላቸው አሉ። እኔ ስለ ነቢይት ብርቱካን የምመሰክረው ልቧን ቻሌንጅ አድርጌያለሁ። በጥያቄዎች በምኖች የሚባሉት ወሬዎችን ሁላ ሲታይ ውሸት፣ ሴቶች ሲባረኩ ያሳዷቸዋል። ወንጌል ለሁሉም ነው የተላከው። እኔ እንዲያውም ሴቶቹ ይሻሉኛል በወንጌል። ቄሶች አይደሉ እንዴ? ወይም ደግሞ ፓስተሮች አይደሉ እንዴ? ወይም ደግሞ ሼኮች አይደሉ እንዴ? ሴት ሸጉሮ የሚያዙት የትኛዋ ሴት ናት እንደዛ የተያዘችው? ካውኒ አም ለስኔ የትኛዋ ሴት ናት? አብዛኛው የሚያዙት በወንጌል ደረጃ በየትኛውም ቄስ ዲያቆን ታገኛለ። ሴት ሸጉሮ የተያዘ፣ ሴት ደፍሮ የተያዘ ፓስተር ታገኛለ፣ ኡስታዝ ታገኛለ፣ ሼክ ታገኛለ። ሴት ደፍሮ የሚያዝ እውነት ያለው ሴቶች ጋር ነው። ሴቶቹ በእምነታቸው ኃይለኛ አማኞች ከሆኑ ጨርሰዋል፣ ፋይል ዘግተዋል። እንኳን እሱ አይደለም 10 ዓመት ሴት ልጅ ፍቅረኛዋን እስር ቤት ገብቶ ወይም ሌላ ሀገር ሄዶ 10 ዓመት ሌላ ወንድ ሳታይ እንኳን ቄስ ነቢይት መሆን አይጠበቅባትም። 10 ዓመት ትጠብቃለች። ታማኝነት አለ። ወንዱ ግን 6 ወር ስጠው። እኔ 6 ወር ሚስቴ ጋር ከሌለው ሄጃለሁ። አውልተ ይብላል። እኔ ዱቄቱ 6 ወር ሚስቴን ልጆቼን የምወድሰው 6 ወር ስጠኝ። አምጋው ሸጉራል አውቴዳ ፍሪ። ሴቶች ግን ያ ባህሪ ያላቸው። ለዚህ ነው ሴቶችን ማምነው። ሴቶች በወንጌል ሲመጡ በጣም ልባቸው ክፍት ነው። በጣም ልባቸው ክፍት ነው ለወንጌል። ለዚህ ነው ነቢይት ብርቱካን 10 ዓመት ሙሉ ዮኒ ማኛ እያለች እየደወለች ስታወራኝ፣ ልጆቼን ሚስቴን ስትጠይቅ በጌታ ነህ እያለች ስታወራኝ፣ የዛሬ 10 ዓመት በጌታ ነህ እያለች አወራች። ስለማቅ ነው የእሷ ያለችው ነገር ስለተሳካ ነው እኔም ማከብራት። እኔም ብቻ አይደለም ዶክተር አብይ ምን ከመሆኑ በፊት ስልጣን ከመያዙ ከ3 ዓመት በፊት ተንበርክኮ እሷ ቤተክርስቲያን ውስጥ ተንበርክኮ ጸልዮ እግዚአብሔር ሰማይን ከፍቶ ያሳየኛል ነው ያለችው። አንተን ኢትዮጵያ ላይ ይሾምሃል፣ ወንበሩን ይሰጣል ብላ የተናገረች ነቢይት እሷ ብቻ ናት። አያለው ብላ ስለ ሃጫሉ መሞት ተናግራለች። አንድ ትልቅ አርቲስት ኢትዮጵያ ውስጥ ህይወቱ ሲጠፋ ያለው እግዚአብሔር አሳይቶኛል፣ ጌታ ተናግሮኛል ነው ምትል፣ አሳይቶኛል። ሃጫሉ ተበላ ኢትዮጵያ ውስጥ በዛ የተነሳ ነው ያለችው። ብዙ ሰዎች ይጠፋሉ፣ ብዙ ነገር ይበላሻል አለች። ሆኗል። በጣም ነቢቷ ገብታችሁ ነቢይት ብርቱካን ብላችሁ ዩቲዩብ ላይ ተመልከቱ። ጌታ ምስክሬ መጠው የሚሰጡት ምስክርነት እንባ በንባ። ሴቶች የማይወልዱ ሴቶች መሃን ናችሁ ተብለው ሲሰደቡ የነበሩ ሴቶች ወልደው ተገኝተዋል። ቢጸልዩ ኦርቶዶክስ የነበሩ ጸበል ሲጠጡ ጸበል ጋር ሲሄዱ ምን የነበሩ በጌታ በኢየሱስ ስም ብዙ መከናወን አድርጋለች። ያልተነገረላት ነቢይት። ለምን? ወንዶቹ ሸፍነውታል። ወንዶቹ በጣም አድርገው ስለሸፈኑት የሴትን ቅድስና ወስደውታል። እኔ በወንጌል በጣም የማምነው ሴቶችን ነው። ጌታ ምስክሬ ሴቶችን አምናለሁ። በወንጌል ከወንዶች ይልቅ ሴቶች አምናለሁ። ይቅርታ አድርጎልኝ እንደፈለጋችሁ በሉ። የሴት ወንጌል አምናለሁ። ለምን? ሴት ልጅ በጣም ዴዲኬትድ ናት። በጣም 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 እምነቷ ላይ ከገባች ሲሪየስ በመሀል የምታላግጠው የለ። ፍምስና አበላሻትም። ፍምስና በወንጌሏ መፈመስ ብዙ ወንዶች መጠው ዴት ላርግሽ አይላትም። ወንዱ ግን ይባላል። ወንዱ ይባላል። በቅድስና ሲኖር ትልቅ ደረጃ ሲደርስ ህይወቱ ሲቀየር ሴቶች መጠው እሱን ለመጣል ይመጣሉ። ዲያብሎስም ይልካል።
ስለዚህ የሴቶችን ወንጌል በጣም አርጌ ደግፋለሁ። በጣም የሴት ነቢያቶችን መጽሐፍ ቅዱስም ስለሚል የሴት ነቢያቶችን በጣም ደጋፊ ነኝ። እኔ ከወንዶቹ ይበልጡብኛል። ጌታ ምስክሬ፣ ከወንድ ነቢያት እኔ የሴት ነቢያት እወዳለሁ። የሴት ነቢያቶች በጌታ በጣም የታመኑ ናቸው። በትዳር ታማኙ ማን ነው? ብሪንግ በትዳር ታማኝ ሴት ናት። በትዳር ታማኝ ሴት ናት። 100% በትዳር ታማኝ ሴት ናት። ሴት ልጅ ልትሄድ ስትል ሳይን ሰጣ ነው፣ ዝም ብላ አትሄድም። ግደለኝ፣ አረ ይህን ነገር ጨቅጭቃ 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 እምቢ ስትል ጨቅጭቃ ነትርካ፣ አረ እናስተካክለው፣ አረ ተው፣ አረ በዚህ ወጥቶ፣ አረ በዚህ ገብቶ ብላ 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 ሲያቅታት ወይ የሆነ ሰው ጋር ትያዛለች ወይ ምናምን። ኢት ኢዝ ፋክት። ወንዱስ የ40 ትዳር የ40 ዓመት ትዳሩን የሆነ ቂጥ ሲያይ ሸጉሯል። ደካማነን፣ ሰነፎች ነን። ሰነፍ ዱቄታም ነን ወንዶች። የ40 ትዳሩን በአንድ ቂጥ ገደል ይከተዋል። ዶስ ኦስ የ40 ትዳር የ40 ዓመት በአንድ ቂጥ ነው ገደል የሚገባው ወንድ ልጅ። ሴቶች እንደዛ አይነት ነገር የላቸው። ሴቶች ካልተጎዱ ምን ካላሉ ምናምን they don't care ይኖሩታል። ስለዚህ የሴት ነቢያትን የምወደው አይርመጠመጡም። የሴት ነቢያቶች በደንብ አድርገው በጌታ ናቸው። ስለዚህ ያንን ነገር ነው የምወደው። እንዴ ወንዱ እኮ ሼም የለውም። ቅምቅም አድርጎ ማታ ላይ ጠዋት ይሄዳል ቸርች። ማታ ሲያደቅ ጫቱን ቅሞ ምን ብሎ ማታ ላይ ጠዋት ላይ ቸርች ይሄዳል። ምንም አይመስለው። ፈሪያ እግዚአብሔር እንኳን የለውም። ሴት ልጅ የወር አበባ ላይ ሆና ፔሬዳዋ ላይ ሆኖና ቸርች አትገባም። ምን ያለ ቤተ ክርስቲያን ክብር እንደምትሰጥ ሴት ልጅ አውቃለሁ። ፔሬድ ላይ ሆና እንኳን ቤተ ክርስቲያን አትገባም። ይሄ ቅርሻታ ተኝቶ ቺክ አውጥቶ ጫት ቅሙ ጠጥቶ አረቄውን ምናምን ዘኔክስት ዳራ ምን ታጠለ። ሴት ያልተመቸ ይመስላል እንጂ ብዙዎቹ ሴቶች ናቸው ገነት የሚወርሱት። ብዙ ሌላ ውጪ ካለ ነው ጥግ ድረስ ቤተሰብ የረዳ ሴት ነው ወንድ። አሁንም አንገቴን ሰጣለሁ ጥግ ድረስ። እኔ የሚያሳዝነኝ አንዳንድ አረብ ሀገር ላይ ሁሉም አላልኩም፣ አንዳንድ አረብ ሀገር ላይ ያሉ ገለዋን ሽጣ እናቷን እንዲያልፍላት ታደርጋለች። ዳትማች ሴት ልጅ ለቤተሰቧ ትሆናለች። ገለዋን ሽጣ ልጆቿን ታሳድጋለች። ወንድሟን ኮሌጅ ትልካለች። ገለዋን ሽጣ ነው። ስለዚህ የመጨረሻ ልዩነት አለ። ወንድ ልጅ ሲመቸው ቻፓ ሲል ሴት ፍለጋ ነው የሚሄደው፣ ቤተሰቡን ይረሳል። ወንድ ልጅ ቻፓ ስጠው፣ ገንዘብ ስጠው፣ እስቲ ቂጥ ፍለጋ ነው የሚሄደው፣ ዳሌ ፍለጋ ነው የሚሄደው። ወንድ ልጅ ህይወቱ ይቀር እስቲ የነበረችው ሚስቱን ጥሏት ወደ ሌላ ነው የሚሄደው። በችግር ጊዜ የነበረችው ሚስቱን ፍቅረኛው ወደዛ ብሎ እሷን እዚህ ይዞ ሌላ ሴት ፍለጋ ነው የሚሄደው። በችግር ያለችውን እንኳን አያስታውስም። ስለዚህ የሴትና የወንድ ልዩነት የሰማይና ምድር። እስቲ እያንዳንዱን ወንድ አምጣ። ቻፓ ያዘ ጊዜ የመጀመሪያ ቂጥ ጋር ነው ሄደው፣ ቂጥ ፍለጋ። ስለዚህ የወንድና የሴት ልዩነት እነግርሃለሁ፣ ጥግ ድረስ ነው ማወራ። ለልጆቹ የሚጠጣ ወተት ከሚያደርግ ውስኪ ቢያወርግ የሚመርጥ ወንድ አለ። ውስኪ ነው ማወራ። ሚስቱና ልጆቹ እዚህ ጋር ተኮራምተው ቁጭ ብለው ቤት ሚስትና ልጆቹን ትቶ ቅምቀማ ቤት እንደፈለገ ሚንጫጫ እካካለ። ዳዝ ትሩዝ። የትኛዋ ሴት ናት ሚስትና ባሏን ቤት አስቀምጣ ጭፈራ ቤት ሌዲስ ናይት እያለች የምትርመጠመጥ? you don't find any man። ስለዚህ አብዛኛው ነገር በማየው የሴቶች ቅድስና ብዙ ነው። እኛ ባለጌዎች ነን። ቅድስናቸው በጣም ብዙ ነው። በቤተሰብ መርዳት፣ ለቤተሰብ በማሰብ ሺህ ነገር ለቤተሰብ በማድረግ ሴቶች በጣም ይበልጡናል፣ ግን አይነገርላቸው።
ለምን this is a man's world ይላል። ይቺ ዓለም የወንዶች ስለሆነች ጋጦጥ ሴቶች አሉ፣ ነግራቸዋል። ጋጦጥ ሴቶች ባለጌዎች አሉ። ግን ብዙዎቹ ኢትዮጵያውያን እግዚአብሔር ይባርካችሁ ጥሮች ናቸው። ያንን ማንነታቸው ማንም አይቀይረው። ሰው ይህን ካልኩ በኋላ ወደ እንቁርቲ ደግሞ እንሄዳለን። እንቁርቲ ምን ነው ስራሽን ሳጋልጠው ፕሮፌሽናል ጃፕ አለኝ ስትያል ነበር እንዴ? ወደ እንቁርቲ እንሄዳለን። በቃ እየቀጠቀጥኩ ነው። እንቁርቲ ልጆችሽን ማሳደጋግጦሽ፣ እኔስ በፍሪ ፉድ እያሳደግኩ ነው። እግዚአብሔር ይመስገን። በፍሪ ፉድ በደንብ አድርገው ተስማምቷቸው ቤተሰቦች፣ ሚስቴ ተመችቷት በፍሪ ፉድ እየኖርን ነው። ጽድት ብለን እንዲያማረብኝ ማለት እያማረብኝ ከድሮ ከነበረው ዮኒ ማኛ እንዲህ ተቀይሬ ለሚ ብሪንግ ፒክቸሩን ላመጣው አልችልም። ምክንያቱም አሁን ቤድሩም ውስጥ ተሰቅሏል በፍሬም። እስቲ ካለ ቼክ ላርግ። ለሚ ቼክ ሞሞታ እንዴት ልዩነት እንዳመጣው ላሳይሽ። ፍሪ ፉድ እንዴት እንደሚያሰምር ጊቭ ሚ 1 ሴኮንድ። ፎቶ ላንሳውና ልምጣ። ፎቶ ላንሳው። ካች ብያለሁ። የአራዳ ልጅ እንቁርቲ this was me። ይኸውልሽ ልጆቼ አማንዬ፣ ማዬ፣ የኔ እናት፣ ሚስቴ ክርስቶል እና ዮኒ ማኛ ሼባውን ይሁት ሼባውን ይሁልኝ ባይኛው ናው ሉክ አት ሚ ናው ሉክ አት ሚ ናው ይላል እዚህ አራዳ ልጅ። አላላላ ፎንቴ ፍሪ ፉድ ነው እንዲያሳመረኝ። ፍሪ ፉድ ሄሎ። አንቺስ ልጆችሽ እኮ ማሳደግ አቅተውሽ ማለት ነው ሄደዋል። ኢትዮጵያ ገቡ አባታቸው ጋር ራይት። የኔ ፍሪ ፉድ አልበለጠም ታዲያ? የኔ ፍሪ ፉድ አሳመረኝ ወይስ አፈራረገኝ? ከሞ ሌትስ ዱ ኢት አጌን። ማኝዚ ናው ማኝዚ ቢፎር ሌትስ ብሬክ ኢት ቤቢ ዳትስ ዋት ዊ ዱ ራይት ባም። አየህ ሰው ይቀናብሃል። ሰው ስትቀየር፣ ሰው ስትጸዳ፣ ሰው ማን ሻይን ስታደርግ ይቀኑብሃል። ደንገስ ወ ኮምፕሌን ያደርጋሉ። ልዕልቲን ቁርቲ ፕሮፌሽናል ስራ ነው የምሰራው። ተበጠረቅሽ። ሰውየው ነበር የሚሰራው። የአንቺ ሰው ይሰራ ነበረ፣ ጥሎሽ ሄደ። ብን ብሎ ጠፋ። 2 አበሻ ወንዶች ብን ብለው ገብተው ጋናዊ ነው የሚያጫውትሽ። ጋናዊ ነው የሚያጫውቱሽ። እንቁርቲ ጋናዊ። አበሻማ አመልሽንም አልቻለው፣ ምንም አልቻለም። ከዛ ፕሮፌሽናል ስራ አለኝ ብለሽ ስትበጠረቂ አልጋንጣፊ ሆነች ተገኘሽ። ስራ ተንቆ አይደለም ግን ካልሽው አንጻር የውሸት ነው። መበጥረቅ አያስፈልግም። አልጋንጣፊ ነች። አሁን አልጋንጣፊ ማለት እነ ማዳሞች ማለት ነው። የማዳም ቅመም ነች አንቺ። የአሜሪካ ሄይ ቤት
የማዳም የአሜሪካ ማዳም ቅመም የአሜሪካ ማዳም ቅመም ሆቴል አልጋ አንጣፊ ነሽ። ቋንቋ ምን ስለማለት ደሳው ለዚህ ነው እኔ ይኸው 2700 አለኝ። ይሄ ነው ስራዬ። እኔ ፕሮፌሽናል ስራዬ ኢንፍሉዌንሰር ነኝ። ይነው ከመንግስት እስከ ምን የሚያየን ሰው ነኝ። ከባድ ሚዛን ኤርትራ ድረስ ነው የሚያየው። ኢሳያስ አፈወርቂ ጌታን ያቀኛል። ለምን እንደሚያቀኝ ታውቃለህ? ከዚህ በፊት ስለ ኤርትራ አሪፍ ነገር ተናግሬ የኬንያ አምባሳደር ኤርትራ ሹም ስለ እኔ ትዊት አድርጓል። ከባድ ሚዛን። ይህ ድረስ መድረስ ቀላል ብራንድ ይህን ማንም አይረሳም። ጠይቁ። ከባድ ሚዛን ነን። ስለዚህ ፕሮፌሽናል የኔ ማንነት መኪና መሸጥ ዩቲዩብ ላይ ገብታችሁ ማየት ነው ፕሮፌሽናል ማንነት። የት እንደሆነ ግን አልነግራችሁም። ምክንያቱም አበሻ ምቀኛ። ስለዚህ ይዶ እስቲ መኪና መሸጥ የሚችል እኔ በምንድን ነው እሱን የተመኘሁት? ልጅ እያለሁ ስላችሁ ያ I was like 21 22 ኮሜርስ እየተማርኩ ቴሌባር የሚባል አለ። ቴሌባር የምታውቁ ሰዎች ካላችሁ ቴሌባር ጋር በቃ ያበደ ደላሎች ነበሩ። የመኪና ጩባቸው ግብዳ ነው እዚህ ጋር የሚያደርጉት። ግብዳ ሪንግ አላቸው እጃቸው ላይ፣ አንገታቸው ላይ ግብዳ ወርቅ አለ። የሚያምር ልብስ ይለብሳሉ። ጫማቸው በቂቤ ተውለቦለ የሚያምር ሱት ነው የሚያደርጉት። በቃ ስልክ ነው የሚያወሩት ምናምን ነገር። ይመጣል ይሸጣል፣ መኪና ይመጣል ይሸጣል። ለጋርጋ ደይገው ለጋርጋ ቴሌባርጋ የመጬ እንደሱ ናቸው። እና እኔ እየተማርኩኝ እዛ እነሱን ሾፋለሁ። ቴሌባር ሻይ እንጠጣለን። እኛ የኮሜርስ ልጆች ቴሌባር ሻይ ይጠጣል እንጠጣ። እዛ ስንጠጣ ግርም እያለኝ አያቸዋለሁ፣ እደነቃለሁ። እኔ እዚህም ስትረስ ይዞኛል እያጠናሁ፣ እነዚህ ግን ፈታ እያለ እየተሳሳቀ በና አሁን ሸጥላለሁ ምናምን ይባላል። ቡም ከዛ ያ ጭንቅላቴ ውስጥ ነበረ እና አሜሪካን ሀገር ስመጣ ከተወሰነ ጊዜ በኋላ አንድ ታዋቂ ሰው አገኛለሁ። ምን ስሰራ? ታክሲ ሰራ ነበር፣ ኤርፖርት ማለት ነው። እና አገኘው። ምን አይነት ሰው? ሆል ኦፍ ፌም የተባለ ራኒ ላት የሚባል ራኒ ላት የሚባል አገኘው። ጫንኩትና ማውራት ጀመርን። ስናወራ ዩ ሲም ቨሪ ፕሮፌሽናል አልኩት። ዩ ሲም ቢዝነስ ማን ውድ ዩ ዱ ብዬ ጠየቅኩት። እኔ ደግሞ ልፍለፋ ይደላኛል። ከዛ ነው ዩ ዶንት ኖ አባውት ሚ አለኝ። ኖ አይ ዶንት I was a Hall of Fame football player አለኝ። Oh really? That's nice. So I'm lucky to be with you አልኩት። Okay. ከዛ ማውራት ጀመረ። I want to change my job አልኩት። And I would love to do something else. ከዛ በኋላ you seem very good guy. ከስተመር ሰርቪስ ላይ ጥሩ ትመስላለህ። እስቲ እኔ ካምፓኒ ና እና እኔ ዲለርሺፕ እንትን በል አለኝ። እኔ ዲለርሺፕ ና እና ያስለምደዋል፣ ትሬን ያደርገዋል። ከዛ are you interested አለኝ። Oh absolutely. እና መኪና መሸጥ ነው አለኝ። እሺ ሄድኩኝ። ገና ቢዝነስ ካርዱን ሰጥቶኛል። ገና ቢዝነስ ካርዱን ሳሳያቸው ቀጥረውኛል። ራኒ ላት ነው የላከኝ። ይሄ ነው የቢዝነስ ካርዱ እና እኔ ዲለርሺፕ ስራ አፕላይ አድርገህ አልኳ። ከዛ ባክግራውንድ ቼክ ምናምን አረጉ። ዮኒ ማኛ ተቀጠረ። ገና ስገባ አስታውሳለሁ፣ ሳዮን የሚባል መኪና አለ። ሳዮን ይባላል። በብዛት አበሻ የሚያነበው ስካዮን ብለው ነው። ሳዮን መኪና ራፎርንም እኔ የለመድኩት ራቫፎር ነው። ራፎር ይባላል። እና ራቫ የሚሉት አበሻ RAVA የለውም፣ ራፎር ይባላል። እና ሁለቱንም ራቫፎር አልኩኝ። ወይኔ ጭራሽ ራኒ ላት የመኪና ስም ማክሰው ይዞ መጣ እንዴ ተባለ። ከዛ ነው እንዴ እልያዜ ማለት እልያዝኩኝ። የመጀመሪያው ወር እግዚአብሔር ምስክሬ 10 መኪና ነው የሸጥኩት። ታንክ ዩ የመጀመሪያው ወር ታንክ ዩ
የመጀመሪያ ወር 10 መኪና ሸጥኩ። ከዛ ሌሎች ለካ ያልሸጡ ልጆች አሉ። ውጣ ተባልኩኝና እኔ ከሩሙ አስወጥና ውጪ ቆየን ብለው ትላንት የሳቅንበት ልጅ ትላንት የሳቅንበት የመኪና ስም መጥራት የማይችል ሲል 10 መኪና ነው የሸጠው። እናንተ እዚህ 3 እና 4 መኪና ትሸጣላችሁ ተብሎ ተሰድበው ሙልጭ ተደርገው ዳን እሱ ደግሞ የልብ ልብ ሰጠ። በ10 እንዲካሉኝማ አልቻልም። ያኔ ቢከም 50 ሁልጊዜ የምሸጠው ከ15 መኪና በላይ ነው። አወዘ top sales ማይ you can ask Tracy Toyota about me በቃ ስለዚህ ምን ሆነ? በቃ ያ አቤት የሆነ መኪና መሸጥ that's my passion that's what I do። በልበላ ስለሆንኩኝ ይሄን በልበላ የአማርኛውን በእንግሊዝኛ ተረከሙ። 7 up ድሮፕ አውት በሆን ግን እዛ አልጋ ነጥፋለሁ። ያ ነው ልዩነት። ስለዚህ ብቃት ሲኖር you will do that እዛ ነበር ምሰራው for the longest time ትራይሲ እሰራ ነበር እዛ for the longest time ማለት ነው። ያ እና ለዛ ነው እና አሁንም የምላችሁ ምንድን ነው ይሄ ተራ ኮልኮሌ ጋር ብዙ ልትባሉ ትችላላችሁ።